ፊታችሁን በዚህ ሞይስቸራይዝ አድርጉ። ከዚህ በኋላ ክሬም እንዳትገዙ። የምር እንደዚህ እየሰራችሁ ተጠቀሙ። በጣም አሪፍ ነው። በፍሬሽ ኩከምበር ወይም ደግሞ ኪያር ማለት ነው ትሰራላችሁ። ልክ ፊታችሁን እንደዚህ ማታ ማታ ማሳጅ ታደርጉበታላችሁ። ይህ ያለ እድሜያችን ፊታችን እንዳይሸበሸብ፣ ቆዳችን እንዳይሸበሸብ ይጠቅመናል ማለት ነው። አንቲ አንጊንግ ነው። በጣም ቆንጆ ነው። በቤታችሁ ሰርታችሁ ለፊታችሁ በተለይ እንደዚህ ሞይስቸራይዝ ማድረጊያ ተጠቀሙበት። እንደምታዩት በጣም አረንጓዴ ነው። በጣም ነው የሚያምረው ኪያሩ ማለት ነው። ሰርቼዋለሁ። እንደምትወዱት ተስፋ አለኝ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት የዓለም ዳርቻ በዚህ ይበልልኝ። እዚህ ጋር ወደ ቪዲዮ ስንገባ ቪዲዮውን ላይክ በማድረግ ጀምሩት። አመሰግናለሁ። እዚህ ጋር የምታዩት አረንጓዴ ኪያር አለኝ እና ኩከምበር ነው የምንለው። ያው እኛ ጋር የሚታወቀው በኢትዮጵያ ኩከምበር በመባል ነው። ግማሹን ነው የምጠቀመው። የምር ማየት ማመን ነው። በጣም ቆንጆ ነው። እንዴት እንደሚያምር አረጋም አለን ለምትሉ ቪዲዮውን እስከ መጨረሻ ድረስ ተከታተሉ። እንዴት እንደሚረጋ እንዴት ቆንጆ አድርጌ እንደምሰራው አሳያችኋለሁ። ሙሉውን ለመከታተል ሞክሩ ማለት ነው፣ ቢያንስ አሰራሩን። ከዛ ይሄንን ግማሹን ነው የምሰራው። ይሄ ግማሹ ለሳምንት ይበቃል ብላችሁ አታምኑ እና አይበላሽም። እኔ በምሰራው መንገድ ከሰራችሁት አይበላሽባችሁም ማለት ነው። እኔ እንደዚህ ሰርቼ ለሳምንት ነው የምጠቀመው። ምንም አይሆንም። ፍሪጅ ምንም ነገር አይፈልግም። በጣም ትገረመላችሁ በውጤቱ። ግማሹን ነው የምጠቀመው ምክንያቱም ብዙ ስለሚሆን ማለት ነው። እዚህ ጋር እንደምታዩት ቦርሼዋለሁ። ብትቦርሹት መልካም ነው። መፍጨትም ይቻላል። በነገራችን ላይ በቅመም መፍጫ ካላችሁ በሱ መፍጨትም ትችላላችሁ። ግን ቀላሉ ይሄ ነው። በጣም ቀላል አማራጩ ይሄ ነው። እንደዚህ አድርጌ ቦርሼዋለሁ። በትንንሹ በኩል ብታገኙ የካሮት መቦረሻ በጣም አሪፍ ነው። በነገራችን ላይ በሱ ብርሽ ያደረጋችሁ ተጠቀሙ ማለት ነው ከመፍጨት። ምክንያቱም መፍጫ ሁላችንም ቤት ስለማይገኝ ማለት ነው፣ ሊገኝ ስለማይችል ለዛ ይጠቅመናል። ይሄ መቦረሻው አሪፍ ነው። መዚህ እንደዚህ እንደምታዩት ቦርሽ ጨርሻለሁ። ይህንን ይመስላል። አረንጓዴነቱ በጣም ነው ያስደነቀኝ። እንዴት እንደሚያምር ደግሞ ይዩት። ከዛን ይህንን በዚህ መንገድ እንደዚህ ከሰራ ነው በኋላ ምንድን ነው በወንፊት እናጠለዋለን ወይም በጨርቅ ትጨምቃላችሁ ማለት ነው። እኔ በወንፊት ነው፣ በሻይ ማጥለያ ወንፊት በምታዩት በዚህ መልኩ አድርጌ አጠለዋለሁ። በጣም ነው የሚያምረው። በጨርቅም ቢሆን ባገኘችሁ ደስ በሚላችሁ ለእናንተ በታመቻችሁ ነገር ብቻ አጥሉ ማለት ነው። እና በጣም አሪፍ ነው። አረንጓዴ ሆኖ ሳገኘው እስኪ ለምን አልሰራም ብዬ እስኪ ለእናንተም ደግሞ ሸር ላድርጋችሁ ብዬ ነው። በዛው ግረ መንገዴን ጥሩ ነገርን እንደዚህ ሸር ማድረግ ይጠቅማል ብዬ ተስፋ አደርጋለሁ። ለእኛም ለወደፊትም ጥሩ ነው እና እጨምቀዋለሁ። በነገራችን ላይ ለፊት ይሄ በጣም ቆንጆ ነው። በዓለም ዳርቻ ያው ቫይራል እያወጣ ነው ኪያር። ጃፓኖች እንደዚህ ኮሪያ እንስቶች ለውበታቸው የሚጠቀሙት ነው። ለፊት ቆዳ እጅግ በጣም አሪፍ ነው። ይህ ቆዳችሁ እንዳይሸበሸብ ይረዳል። ግንባራችን፣ ካፋችን ዙሪያ እንዳይሸበሸብ ቆዳችን ያለ እድሜው እንዳይሸበሸብ ያደርግልናል ማለት ነው እና በጣም ቆንጆ ነው። ጨምቀዋለሁ እንደዚህ እንደምታዩት። ያው ይህንን ከላይ ያለውን አለመድፋት ትችላላችሁ። ምክንያቱም ስኳር፣ ቡና አድርጋችሁ ለእጅ ለፊት እንደዚሁም ደግሞ ለሰውነት ስክራብ መስራት ትችላላችሁ። በዛ ያለ ከሆነ የምትሰሩት ማለት ነው። ይህ እንደምታዩት ከላይ ያለውን የጨመኩትን ማለት ነው። ከዛ ውሃውን ነው የምጠቀመው፣ በውሃው ነው የምሰራው። ነገር ግን ይሄም ለስክራብ መጠቀም ይቻላል። ከዛ እዚህ ጋር እንደምታዩት በመጀመሪያ የሚያስፈልገኝ ግብአት አለ እንዳለ። አንዳንድ ጊዜ እንደ ኪያሩ ነው። ኪያሩ በጣም አረንጓዴ ከሆነ እንደዚህ አረንጓዴ ሆኖ ይወጣል። ካልሆነም ደግሞ ችግር የለውም እንደ ቢጫ መልክ ያለው ይሆናል ማለት ነው እና ምንም ችግር የለውም። ያው እንደ ኪያሮቹ ይወስነዋልና ይሄ ደግሞ የምጠቀመው የኦሊቨራ ጀል ይሄ ሊኖራችሁ ይገባል። ዋጋውን በጣም አነስተኛ ነው። ብዙ የዛን ያክል ውድ ነው የሚባል ነገር አይደለም። 99% የሬት ጀል ነው የሚለው እና አሪፍ ነው በጣም። ይሄ ሁላችንም ቤት
ቢኖር መልካም ነው። የተለያዩ ክሬሞችን ትሰሩበታላችሁ። ብርቱካን፣ የሩዝ እንደዚሁም ደግሞ የቅርንፉድ እኔ ባለፈው እንደሰራሁት ትሰሩበታላችሁ እና ትጠቀሙበታላችሁ። ለቆዳ እንክብካቤ በጣም አሪፍ ነው። ብቻውን ከመቀባት እጅግ በጣም አሪፍ ነው። እንደዚህ መቀላቀል እኔ በዚች በማንኪያዋ 3 ነው የምጠቀመው። የሻይ ማንኪያ ከሆነ ያላችሁ ማንኪያችሁ እናንተ 2 ትጠቀማላችሁ። ለስንቱ ለግማሹ ኩከምበር ማለት ነው። እች ትንሽዬ ናት። ከሻይ ማንኪያ ትንሽ አነስ ያለች ናት። የፕላስቲክ ማንኪያ ስለሆነች ነው እና ለማማሰል በጣም ትመቻለች። አትንኳኳም። ለዛ ነው አትረብሽም ማለት ነው። እና ለዛ ነው የተጠቀምኳት። 3 አድርጌ ያለው ሌላ የምጨምሩት ግብአት ያላችሁ ለፊታችሁ የሚስማማችሁ ዘይት ኮኮናት ሊሆን ይችላል፣ እንዲሁም ካስተር፣ ጆጆባ፣ ባቢ ኦይል ሊሆን ይችላል። ለእናንተ የሚስማማችሁን ትጠቀማላችሁ። እኔ የምጠቀመው አለኝ፣ አሳያችኋለሁ። ይህን መጀመሪያ ላቀላቅለውና እዚህ ጋር ዛሬ ቫልዚን አልጠቀምም። ምክንያቱም ቫልዚን ስጠቀም ብዙ ጊዜ ለማቀላቀል ትቸገራላችሁ። እንደዚሁም ደግሞ ቫልዚን ሳንጠቀም ካደረግነው ለወዛም ቆዳ በጣም ጠቃሚ ነው ይሄ። ምክንያቱም ቶሎ ድርቅ ይላል። እንደዚሁም ደግሞ ለደረቅ እንደኔ ቆዳችሁ ደረቅ የሆናችሁ እስክንድራ የሆናችሁ ደግሞ ስትቀቡ ልክ ባለፈው እኔ ለእግሬ እንደተቀባሁት ቫልዚን ትጨምራላችሁ ማለት ነው። እና ለሁለቱም የቆዳ አይነቶች ይሆናል ማለት ነው የሰራሁት ዛሬ። በደንብ እንደዚህ ካቀላቀልኩት በኋላ የተወሰነ የባቢ ኦይል ጨምርበታለሁ። እናንተ እንደነገርኳችሁ ለእናንተ የሚስማማችሁን አይነት ዘይት መጠቀም ትችላላችሁ ለቆዳችሁ። ምክንያቱም የሁላችንም ቆዳ አንድ አይነት ስለማይሆን ለዛ የሚስማማንን መጠቀም ይቻላል። በማንኛውም ዘይት መስራት ይቻላል ማለት ነው እና በሚስማማችሁ ስሩት። እኔ ኮኮናትም ካስተርም ሁሉም ይስማሙኛል። እንደዚሁም ባቢ ኦይልም ይስማማኛል። የሚሆነው ምንድን ነው? ማቀላቀል ነው። እንደዚህ በደንብ አድርጋችሁ ታቀላቅሉታላችሁ እና ይወፍራል። በጣም ነው የሚወፍረው። አንደኛ የሬቱን ጀል አታሳንሱት። በጣም ካሳነሳችሁት ዋው በጣም ከበዛ ስለማይደርሰውና ስለማይመጣጠን ነው። ያው ለግማሹ ውሃ 3 ነው ያደረግኩት። እናንተ 2 ማንኪያ ተጠቀሙ። በትልቁ ማንኪያ ከሆነ ደግሞ በሸሮ ደግሞ 1 ማንኪያ ተጠቀሙ ማለት ነው። ከዛ በደንብ እንደዚህ ታቀላቅሉታላችሁ። ምንም ጊዜ አይፈጅም። እየወፈረ ይመጣል። እንዴት እንደሚያምር ግሪንነቱ ተመልከቱ። በጣም ግሪን ነው። እንደዚህ ካቀላቀልን በኋላ የምናስቀምጥበት እቃ ደረቅና ንጹህ እቃ ሊኖረን ይገባል ማለት ነው። ውሃ የሌለበት ፕላስቲክ ሊሆን ይችላል፣ ግላስ ነገር ሊሆን ይችላል፣ ችግር የለውም። ግን ከውሃ ነፃ የሆነ ማድረግ አለባችሁ። እኔ እዚህ ጋር ደረቅ እቃ አለኝ የማስቀምጥበት ክሬም ሰርቼ እንደዚሁ የምጠቀምበት ማለት ነው። ደረቅ ነው፣ ውስጡ ምንም አይነት ውሃ የለውም። ውሃ ካለው ስለሚያበላሽ ነው እና ቶሎ እንዳይበላሽብን በዚህ አይነት እናደርገዋለን። ወፍራም ነው እንደምታዩት። እየተቀመጠ ሲመጣ ደግሞ እየረጋ ነው የሚመጣው። ከለሩ ደግሞ ወደ ቢጫነት እየተቀየረ ነው የሚመጣው። እንደዚሁ አረንጓዴ እንደሆነ አይቆይም ማለት ነው። ያ ስላችሁ ይበላሻል ማለት አይደለም። በእውነት እኔ ምንም ፍሪጅ አላስቀመጥኩትም፣ ውጭ ነው ያደረግኩት። ምክንያቱም ያኛው ስላለ የፍሬሽ ነው። በእርግጥ ግን የሬቱ ጀል ስላለ አያበላሸውም እሱ ቶሎ ማለት ነው። እና እንደ ሁኔታው የሬቱ ጀል የማትጠቀሙ ከሆነ በቫልዚን መስራት ትችላላችሁ። በቫልዚን ያው ትንሽ ያደክማል ለመቀላቀል፣ ግን ሞቅ አድርጋችሁም ቢሆን መቀላቀል ትችላላችሁ ማለት ነው። እና በዚህ መልክ ሰርቸዋለሁ። ከዛ ተመልከቱት፣ እጄ ላይ እሞክረዋለሁ ማለት ነው። መቼም እርግጠኛ ነኝ የኩከምበር አለርጂክ ያለበት ሰው ካለ መጀመሪያ ፊቱ ላይ ከማውጣቱ በፊት እጁ ላይ መፈተሽ ይችላል ማለት ነው። ለዛ ነው። ከዛ ይህንን ማታ ማታ በተለይ ማታ ማታ የምላችሁ ለምንድን ነው መሰላችሁ? እረፍት ስለሚያገኝ ነው ቆዳችን ማለት ነው። ውሃም ስለማንነካ እጃችን ሊሆን ይችላል፣ ፊታችን ሊሆን ይችላል እና አቧራ ምንም ስለማያገኘው ትጥብ ብለን ቅብት አድርገን ማሳደር ማለት ነው። እና መታጠብ የለባችሁም። እንግዲህ የሰራዋቸው እነዚህ ከዚህ ግብአቶች ብቻ ነው ለማለት ነው። በቀላሉ ቤታችን እንግዲህ በጣም ውድ የሆነ ክሬም ሰርተን አዘጋጀን ማለት ነው። የትም ሳትሄዱ መግዛት ሳይጠበቅባችሁ እንደዚህ ያማረ ክሬም ሰርታችሁ መጠቀም እንዴት ምንኛ ደስ ይላል። አንደኛ ምን አይነት ኬሚካል ይኖረው ይሆን፣ ለቆዳ ይስማማኝ ይሆን አይስማማኝ ይሆን ከማለት እንደዚህ ከኬሚካል ነፃ የሆነው መስራት መልካም ነው።
በነገራችን ላይ እዛኛው ላይ እንዳይበላሽ ኬሚካል ሊኖር ይችላል፣ ግን ቀንሳል። የቤቱን ጀል ደግሞ ግዙት። የሬቱ ጀል በጣም አሪፍ ነው። ዋጋም የዛን ያክል ውድ አይደለም እና ሞስቸራይዚንግ ነው። ለማንኛውም ቆዳ የሚሆን ነው። በተለይ ለወዛሞች አሪፍ ነው። ለደረቅ ግን ብቻውን አይሆንም። የግዴታ ሌላ ነገር መጨመር አለባችሁ። ቫልዚን ኦይሎችን አድርጋችሁ ማቀላቀል አለባችሁ ማለት ነው። ወዝ ለሚያስቸግራችሁ ደግሞ እሱም በዛ እያደረጋችሁ በዚህ መልክ ክሬም እየሰራችሁ መጠቀም ትችላላችሁ። እና ይሄ ፊታችን ላይ ራሱ ማዲያት እንዳይከሰት እንደዚሁም ጥቁር ነገር እንዳይከሰት እንደዚህ ብንንከባከብ አይከሰቱም። ለብዙ ነገር ይጠቅመናል። ቅድመ ጥንቃቄ ማለት ነው። ከዛ እቀባዋለሁ እንደምታዩት። ስትቀቡ ግን ያው ንጹህ ቆዳችን ላይ ቢሆን መልካም ነው። ምክንያቱም በፀሐይ በአቧራ በምን የተጎዳ ቆዳችን ላይ መቀባት የለብንም። መጀመሪያ በሳሙና በደንብ አድርገን ታጥበን፣ እኔ እንዳይበዛባቸው ብዬ ነው ታጥቤ ነው የምቀባው። ታጥቤ ያለው ከዛ ንጹሁ ላይ ቀብቼ በደንብ አድርጌ አዳርሰዋለሁ፣ ማሳጅ አደርገዋለሁ ማለት ነው። እና ይሄ አይናችሁ ስር በተለይ በእንቅልፍ ምክንያት እብጠት ለሚያስቸግራችሁ፣ እንዲሁም አይናችሁ ስር እየጠቆረ ለሚያስቸግር፣ እዚህ አካባቢ ደግሞ አፋችን ዙሪያ እንደዚህ የቅርጽ ያወጣል። እንደዚህ እያደረጋችሁ ማሳጅ አድርጉት ማለት ነው። እና ማሳጅ በደንብ እንደዚህ ካረጋችሁት እዚህ አፋችን ስር የሚወጣው ቅርጽ ይጠፋል። እንደዚሁም ግንባራችን ላይ የሚሸበሸበውም ይጠፋል፣ ይቀንሰልን ይሄዳል። ያው ከእንክብካቤ እጥረት እንደዚሁም ከውሃ ካለመጠጣት የሚከሰቱ ብዙ አሉ፣ እነሱን ያስታግስልናል ማለት ነው። መንከባከብ መልካም ነው ዞሮ ለማንኛውም። እና ውድ ክሬሞችን ከምገዙ እንደዚህ በቤታችሁ ተጠቀሙ። ይሄ ኮከምበሩ በነገራችን ላይ አይናችን ስር ለሚጠቁር እንደዚሁም ጥቁር ለሚወጣባቸው ለሚያብጥ በእንቅልፍ ምክንያት ሊሆን ይችላል። እንደዚሁም ትክ ብላችሁ ሞባይል ላፕቶፖችን በማየት በስራ ምክንያት ሊሆን ይችላል። እዚህ ጋር ይጠቁራል እና በደንብ አድርጋችሁ ቀቡት። ለአንገትም ይሆናል፣ ለአንገት እንዳይሸበሸብ። ቆዳችን ንጹህና ያማረ ብርጭቆ ነው የሚመስለው። የምር በጣም ነው ግሎ የሚያደርገው እና ቆንጅዬ ነው። ሰርታችሁ ሞክሩት፣ ተጠቀሙት እላለሁ። እኔም ለእኔ የጠቀመኝን ነው ያጋረኋችሁ። 100% ይህን ከሰራችሁ ምርጥ ክሬም ሰራችሁ ማለት ነው። ሳምንታዊ የቆዳ እንክብካቤያችን ይህንን ይመስላል። እንደምታዩት በእኔ ጋር እስኪ ሞክሩት ማለት ነው። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ሰብስክራይብ አድርጉ። ሌሎችም ስለምታበረታቱኝ በጣም ነው የማመሰግነው። ወዳችኋለሁ። በሌላ እስከምንገናኝ ባይ